አገር ሙታለች ዳስ ጣል ብለህ ለትውልድ አይነገር። ወስዬ ለወጣቶች እሱ ነው። ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቀጣጩ። በዚህ በገዳይ የዘር መንግስት ስር የተደበቁ ጽንፈኛ ወሃቢያና ቅድም እንዳልኩት ተረፈናዚ ነው የምላቸው እኔ እዚህ ግንብ የተፈለፈሉትና ኦነግን የወለዱት ያሲ ዞን ያሰላ ከተማ እንዲሁም የቲዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት አቡነ ፋኑኤል ከ120 ሚሊዮን ብር በላይ የተገመተ G+2 ህንፃ መኖሪያ ቤታቸውን ለመቄዶንያ በስጦታ አበረከቱ። ሁልጊዜ መለመን ወንጀል መቸንስማ። ይህንን ቪዲዮ እኔ ማቀርበው ከቻላችሁ መልስ መስጠት የምትችሉ ከሆነ ለመንግስት ባለስልጣናት ነው። ዘፈን ከተለቀቀ እንግዲህ ሳምንታት እየቆጠረ ነው። ነገር ግን አጀንዳው አሁንም እየሄደ ነው። በተለይ ደግሞ የአብይ አገዛዝ በጣም በዚህኛው ዘፈን የተንቀጠቀጠ ነው። በእያንዳንዱ በነፍስ ወከፍ አስተማሪ አለ። በነፍስ ወከፍ አስተማሪ የሌለው አለ እዚህ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ክርስቶስ ተነስቷል፣ በእውነትም ተነስቷል። በወቅታዊ ጉዳይ ተመልሼ የመጣሁት ይህ የቴዲ አፍሮ ጉዳይ በጣም ብዙ ጣጣዎችን ይዞ እየመጣ ያለ ይመስላል። በተለይ በውስጣቸው ያላቸውን ቂም የሚወጡበትም ጭምር ነው የሚመስለው። ኡስታዞቹ ተነስተው አፋቸውን በቴዲ አፍሮ ላይ እየከፈቱ ነው ያሉት። ለምን? ምንስ አገናኘው? የምንመለከት ይሆናል። በተለይ ኡስታዝ ያሲን ኑሩ የተባለ ሰው ከዚህ በፊት የሚናገረው እናውቀዋለን። በሽብርም ተከሶ ከዚህ በፊት ፍርድ ቤት ቀርቦ የነበረ ሰው፣ ታስሮ የነበረ ሰው ነው። የእስልምና ጉዳዮችም ከዚህ በፊት ከአርሲ ጋር በተገናኘ የምናነሳ ነገር ነበር። አርሲ ላይ እየተደረገ ያለው ነገር ሆን ብሎ ክርስቲያኖችን የማጥፋትና የማጽዳት ስራ ነው ስንል አልሰማችሁ ነበር። ዛሬ የእስልምና ጉዳዮች ዋናው አርሲ ተገኝቶ ነበር። ምን እንዳደረገ ምን እንደተቀበለ እናዋለን። ፋንታሁን ዋቄም አለ፣ አባታችን አቡነ አብርሃም አሉ። የምንመለከተው ግን ከዶክተር ሚልኬሳ ነው። ከሱን ጀምርና ወደ ኡስታዙ የምናመራ ይሆናል። ለብዙዎች እንዲደርስ ይህን ቪዲዮ ሼር ማድረጋቸውን አትርሱ። ዘፈን ከተለቀቀ እንግዲህ ሳምንታት እየቆጠረ ነው። ነገር ግን አጀንዳው አሁንም እየሄደ ነው። በተለይ ደግሞ የአብይ አገዛዝ በጣም በዚህኛው ዘፈን የተንቀጠቀጠ ነው። አብይ አገዛዝ ከስር መሰረቱ ነው የተናደው። በአንድ ዘፋኝ ተንቀጠቀጡ፣ በቴዲ ዘፈን ተንቀጠቀጡ እና በቃ መሰረት እንደሌላቸው ታወቀ። አብይ 4 ቦታ ነው ለቴዲ አፍሮ መልስ የሰጠ። ሰዎችን ሰብስበው መልስ ግን የሚሰጠው ለቴዲ አፍሮ፣ የራሱን ካቢኔ ሰብስበው መልስ የሚሰጠው ለቴዲ ነው። የሆነ ምረቃት ሄዶ መልስ ለቴዲ። በአብይ ብቻ የቆመ አይደለም። በምክትል ጠቅላይ ሚኒስቴሩም በተመስገን ጥሩነህ በየቦታ ተመስገን እየሄደ አንሸነፍም፣ እጅ አንሰጥም፣ በአስማሪ ምናምን እንደዚህ አንሆንም፣ አንድነታችን እንደዚህ አይሆንም፣ አንወድቅም እያለ ተመስገንም ይፎክራል በየቦታ። መፎክሩ ምን አመጣ? እሱ ላይ ብቻ አይቆምም። ሬድዋን ሁሴን ውጣ ከብሔራዊ ደህንነት ቢሮ ወጥተህ ሂድና በቴሌቪዥን ማውራት ያለብን አውራ ቀበጣጥር ተባለ። ሬድዋን ሁሴን ወጥቶ ለቴዲ መልስ ይሰጣል። ጠቅላይ ሚኒስቴሩ፣ ምክትሉ፣ ብሔራዊ ደህንነት ዳይሬክተሩ፣ ኤቭሪባዲ፣ የከንቲባ አዲስ አበባ ከንቲባ ሳትቀር አዳነች አቤቤ መልስ የምትሰጠው ለቴዲ ነው። ፓስተሮች ከደቡብ ከኦሮሚያ ተሰብስቦ አደባባይ ላይ ወጥተው ለቴዲ መልስ፣ ቄሶች ሳይቀሩ ለቴዲ መልስ፣ ዘፋኞች፣ የብልጽግና ክነጥበብ ቡድን ለብልጽግና የሚዘፍኑ አዳማ ድረስ ሂዶ መልስ የሚሰጠው ለቴዲ። ምንድነው? ሙሉ በሙሉ ከላይ እስከታች የአብይ መዋቅር ለቴዲ ነው መልስ የሚሰጠው። እንደው ቴዲ የት ነው ያለ? አሁን አዲስ አበባ ውስጥ አይደል እንዴ? ቴዲ እኮ ተጫወተባቸው። መንግስት ነው የሆነባቸው። እራሳቸው መንግስት ሆኖ መንግስት የራሱን ዘፈን ለቀቀና ቁጭ ተርበተበቱ። የሚጨብጡት የሚይዙትን ነገር አጡ። የአብይ አገዛዝ ሰዎች ከፖለቲከኛ እስከ ፓስተር፣ ከካድሬ እስከ ዘፋኝ፣ ከጠቅላይ ሚኒስቴር እስከ ታችኛው እርከን እንትን ላይ ያለ አመራር ሙሉ በሙሉ ተረበሹ።
እንዴ መሰረት የላቸው እንደ ሲጀመር አሸዋ ላይ የተገነባ ስርዓት እኮ ነው ያደረገው ቴዲ ብልጽግና። የሚገርም እኮ ነው። እኔ አውዛው ቢጠየቅ ቴዲ አፍሮ ነው ወይስ አብይ አህመድ ነው የኢትዮጵያ ጠቅላይ ሚኒስትር ቢባል እንደዚህ የሚርበተበት ጠቅላይ ሚኒስትር የኢትዮጵያ ጠቅላይ ሚኒስትር አይሆን። ምንድነው ይሄንን ያሳየው? ይሄ ነገር የሉም እነኚህ በቃ አብይ ድሮ በፕሮፓጋንዳ ነበር ሲኖር የነበረው፣ ያም ተበላበት እና መሰረቱም ተናደ። የሚዋሽበት ቦታ የለም አብይ እና እንደ መንግስት የሉም። አሁን ይሄ ነው የሚያሳየው። በየቦታ አዳነች አቤቤ ፒያሳ ምናምን ከዚህ ያፈናቀልናችሁ እኮ ዳር ላይ ኮንዶሚኒየም ስላገኛችሁ ነው፣ እልል ብላችሁ አይደለ እንደሄዳችሁት ምናምን አለች። ማን ነው እልል ብሎ የሄደ? ንብረቱን ሀብቱ ላይ ያፈናቀላችሁት እናንተ። ለአንድ መኝታ ኮንዶሚኒየም ነው እንደ ጨፍሮ ከፒያሳ ይሁን ከአዋሬ ይሁን የተፈናቀሉት። በነገራችን ላይ ማንም ሰው ከፒያሳ ተነስቶ ጥግ ድረስ መሄድን አይፈልገውም። ለምሳሌ እኔ ከድሬዳዋ ሄጄ አዲስ አበባ በመጣበት ሰዓት ላይ ማርፍ የነበረው ፒያሳ ነበር። እነኚህ ሰዎች ከፒያሳ ተነስተው ወደ ጫካ ሲወጡ፣ ወደ ጥግ ሲወጡ ደስተኞች አልነበሩም። ግን በአዳነች አቤቤ ቋንቋ ግን ደስተኞች ነበሩ። ግን እነኚህ ሰዎች ለምንድን ነው በቴዲ አፍሮ ላይ እየወረዱ ያሉት የሚለውን ነገር ከጥቂት ቪዲዮዎች በኋላ እናየዋለን። አብዛኞቹ ጥቅማቸው የተነካ፣ አብዛኞቹ የሚፈጽሙትን ወንጀል አስታከው ይህ ብልጽግና መንግስትን አስታከው እሱ ባካፕ ይሆናል ብለው የሚፈልጉትን ወንጀል የሚሰሩ፣ በተለይ ደግሞ ይህ መንግስት ተመችቷቸው እንደፈለጉ የሚፈናጩ እንደፈለጉ አፋቸው የሚከፍቱ ማንም አይጠይቀንም ብሎ የሚያስቡ ሰዎች ስለሆኑ ነው። እንመለከተዋለን። ነገር ግን ይህ ነገር ብዙ እያነጋገረ ያለ ነገር ነው። አቡነ ፋኑኤል ከ120 ሚሊዮን ብር በላይ የተገመተ G+2 ህንፃ መኖሪያ ቤታቸውን ለመቄዶንያ በስጦታ አበረከቱ። ብፁዕ አቡነ ፋኑኤል የሰሜን አሜሪካ የዋሽንግተን ዲሲ አካባቢ ሀገረ ስብከት ሊቀ ጳጳስ በአዲስ አበባ ቃሊቲ አካባቢ የሚገኘውን ከ120 ሚሊዮን ብር በላይ የተገመተ G+2 ህንፃ መኖሪያ ቤታቸውን ለመቄዶንያ በስጦታ ማበርከታቸውን እናት መረጃ ተመላክቷል። ብዙሃን ኦርቶዶክሳውያንም በዚህ ጉዳይ ጥያቄዎችን እየጠየቁ ይገኛሉ። አቡነ ፋኑኤል ገሞ G+2 እንግዲህ ከዚህ ጋር በተገናኘ የሚነሱ ጥያቄዎች አንደኛ ነገር ጳጳስ የግል ንብረት አለው ወይስ የለውም? ይፈቀድለታል ወይስ አይፈቀድለትም? የቤተክርስቲያን ሕግ ምንድን ነው የሚለው? የግል ንብረት የሚባል ነገር ሳለ ወይ ካለስ የቤተክርስቲያን ንብረት ነው ወይስ አይደለም የሚሉ ነገሮች በጣም ጭቅጭቆች እያነሱ ነው ያሉት። የእናንተ ሀሳብ ምንድን ነው? ወደ ያሲን ኑሩ ልምጣ። ቴዲ አፍሮ ላይ የተናገሩ ነገር ለማሳያችሁ። እርሙታለች ዳስ ጣል ብለህ ለትውልድ አይነገር። ወስያዬ ለወጣቶች እሱ ነው። ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቀጣጩ። ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባ። ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው። ትውልድ እንዴት እንደሚነታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች፣ አዝማሪዎች ናቸው ይሄን የሚሉት። ብዙ ጊዜ ችግሩ ምንድነው? ታዋቂ ሰው ስትሆኑ ማህበረሰብን አትቀላቀሉ። ተሰናስኖ ነው ወደ ኢትዮጵያ ብልጽግና ከፍታ መውጣት የምንችለው። አሁን ይህ ሰው የማህበረሰቡን ችግር አውቄያለሁ ብሎ ነው እንግዲህ ወጥቶ እየሰበከ ያለው ቁጥበት እያደረገ ያለው። ግን የማህበረሰቡን ችግር ያውቀዋል። እውነት ወሃቢያውን ተውና ሌሎች ሙስሊሞች ደድቷቸው ነው ወይ ይኖራሉት? ወይ ተደላድለው ነው እየኖሩ ያሉት? አዲስ አበባ ላይ ተመችቷቸው ያሉት? ሌላ ቦታ ላይ ተመችቷቸው ፈታ ብሎ ነው እየኖሩ ያሉት? የማህበረሰቡን ችግር በእውነት ማወቅ ነበር ማወቅ የነበረበት ሰባኪዎች፣ ኡስታዞች፣ ፓስተሮች ወይስ ዘፋኞች? ማን ነው ለማህበረሰቡ ቅርብ የሆኑ አካላት የሚያስተምሩት? ወይስ ደግሞ ከቆይታ በኋላ ዘፈን የሚያወጡት? ወይ ደግሞ ከማህበረሰቡ ጋር ተለያይተው ያሉት ሰዎች? ሲሆን ቅርብ የነበሩት አካላት እነኚህ አካላት ነበሩ ለማህበረሰባቸው። ግን ለማህበረሰባቸው ለወሃቢያው አካል ካልሆነ በስተቀር ለሙስሊሙ ማህበረሰብ ብዙ የሚቆሙ ሰዎች አሉ። ግን እንስማ። አንዱን ጥለ አንዱን አንጠልጥለ የኢትዮጵያን ህዳሴ ማረጋገጥ አንችል። ሁሌም መጠላለፍ መጠፋፋት ብቻ ነው። በማህበራዊ የለውጥ እርከን ውስጥ 3 እርከን እንዳለ ይነገራል። አንደኛው እኔ የሚባለው እርከን ነው፣ ዲፔንደንሲ የምንለው። ሁለተኛው ደግሞ አንተ የሚለው ነው፣ ለሌላው ዕዳን ማሸከም ነው፣ ዲፔንደንሲ እንለዋለን። ሶስተኛው ኢንተርዲፔንደንስ፣ አንዱ ካንዱ ጋር ሲገመድ፣ አብሮነትን ስታውጅ፣ ተባብረን እንደግ ስትል የናንተም የኛም ሀገር ነው። ሁሉም እኩል ነፃነት አግኝቶ፣ ሁሉም ቤተ እምነቱን ገንብቶ፣ ሁሉም ሃይማኖቱን በነፃነት አድርጎ
ከዛ በኋላ ያለውን በእውቀት እንደኛኝ ያና ሃይማኖት ከኔጋ በእውቀት አውርደን እውቀት ሲያሸንፍ አባል ይሆን በማግለል በመግፋት እቺን ሀገር ወደ ላይ ከፍ ልናደርጋት አንችልም። አላው ፈዓሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ወሰለላሁ ወሰለመ ወባረከ ዐላ ረሱሊህ ወኢኽዋኒህ። አማ በዕድ ወዶች እቺ ሀገር ሰላሟ እንድታገኝ እድገቷ እንዲረጋገጥ ከፍታዋ እንዲሰምር አንዱ ብሔር አንዱን ሊገፋ አይገባ። አንዱ ሃይማኖት ከሌላው ነኝ በላይ ነኝ ብሎ ሊያውጅ አይገባ። በአብሮነት ሁሉም እኩል ተሳትፎ ሁሉም ታቅፎ ሁሉም ነፃነት ተሰጥቶት ከሄደ ሀገር ከፍ ትላለች። አሁን የቴዲ አፍሮ ጩኸት የሆነ ብሔር ከሆነ ብሔር ጋር ይበልጣል ወይ ደግሞ የሆነ አካል ከሆነ አካል ጋር ይበልጣል አሊያም ደግሞ የሆነ እምነት ከሆነ እምነት ይበልጣል የሚል አይደለም ዘፈኑ። ኮንሰፕቱም እኔ ስረዳው እንደዛ አይደለም። የሆነ ብሔርን አስበልጦ ቢሆን ኖሮ አይ ቲንክ ጉራግኛም ዘፈን ዘፍኗል፣ የጉራግኛ ዘፈን ባልዘፈነ ነበር። አሊያም ደግሞ ጉራግኛ ከሁሉም ብሔር ይበልጣል ብሎ እንደመናገር ነው የሚሆነው። አሊያም ደግሞ የሆኑ ጀግኖችን ስላገነነ ወይ ደግሞ የአማራ ወይ ደግሞ የኦሮሞ ብሔር ይበልጣል ብሎ አይደለም ያለው። ሁሉንም በእኩልነት ትሪት ማድረግ ኢትዮጵያዊነት የሚገባ ነገር ነው። የሃይማኖት መበላለጥ የሚባል ነገር የለም። ሲጀምር ሃይማኖት ከሃይማኖት አይወዳደርም። አንዱ ትክክል ነው ሌላው ትክክል አይደለም ተብሎ ነው የሚገመተው እንጂ አንዱን ከአንዱ ጋር እያነጻጸሩ መሄድ የሚቻል ነገር አይደለም። የሆነ ሆኖ ግን እንስማው። እንደ ድሮ አንዱ አንዱን ደፍቆ የሚኖርበት ታሪክ አክትሟል፣ ተቀብሯል። አሁን ሁሉ ጋር አቅም አለ። ግን እውነት ነው ወይ? ከእስልምና ብዛት ያለበት ቦታ ላይ የሌሎች ሃይማኖቶች በእኩልነት መንቀሳቀስ ይችላል ወይ? የሌሎች በተለይ ጥቂት የእምነት አካላት ወይ ደግሞ ሌሎች ሃይማኖቶች ያሉበት ቦታ ላይ በትክክል ደረታቸውን ነፍተው እንደ ሙስሊሙ ክርስቲያኑ ማህበረሰብ ውስጥ በትክክል እንደሚሄደው የክርስቲያኑ ማህበረሰብ በሙስሊሞች በዙበት ማህበረሰብ ውስጥ ደረታቸውን ነፍተው ይሄዳሉ ወይ? ይህ ጥያቄ መመለስ አለበት ብዬ አስባለሁ። የሃይማኖት እኩልነት ባለበት ቦታ ላይ እኩል ነው ይሄዳሉ። እውነት በእስልምና ብዛት ባለበት ቦታ ላይ እንደዛ ይሆናል ወይ አይሆንም ወይ? የተወሰኑ ማህበረሰቦችን ማየት ነው። ስልጤውን፣ ሶማሌውን፣ አፋሩን እንደዚህ አይነት ቦታዎችን ትንሽ ገባ ብሎ ማየቱ ተገቢ ነው ብዬ አስባለሁ። ሁሉ ጋር ቁጥር አለ፣ ሁሉ ጋር ጉልበት አለ። አሁን የሚነሳው ክፍተት፣ አሁን የሚነሱ ግጭቶች እንደ ድሮ በቀላሉ የሚቆሙ አይደለም። ውድመቱ ከባድ ነው የሚሆን። ይሄ ማስፈራሪያ ይባላል። አሁን ምንድነው ቁጥራችን እየጨመረ ስለሆነ እየበዛን ስለሆነ ከዚህ በኋላ እንዲሁ እንደ ድሮ በአፍ ብቻ ተከፋፍተን አንድረም ወይ ደግሞ ተነጋግረን ብቻ አይደለም የሚሆነው፣ ውድመታችን እየበዛል ነው። እነኚህ ሰዎች ናቸው እንግዲህ አሁን በንግግር በውይይት እናምናለን ብለው የሚናገሩት አካል እነኚህ ናቸው። ቫዮለንስን የሚሰብኩ አትችሉንም፣ ቁጥራችን አሁን ስለጨመረ ደም እንፋሰሳለን ብለው የሚናገሩ ሰዎች ናቸው። ስለ ሃይማኖት እኩልነት እንሰብካለን የሚሉት በኋላ ያርስ እንመጣለን። ይሄ ፈተና ይገጥማል። እኔ ሁሌ እላለሁ ለጓደኞቼ ከእስር በፊት ያለው እኔና ከእስር በኋላ አንድ አይደለ። እስር ቤት ውስጥ ስትገባ ሁሉም ብሔር ስታገኝ ዱርዬውን፣ ባለሀብቱን፣ ኦሮሞውን፣ አማራውን፣ ጉራጌውን አብረህ ስትኖር ስትበላ የኖረኝ ስዕል ግንዛቤና ከዛ በፊት የነበረኝ አንድ አይደለ። ስትቀላቀለው ማህበረሰቡን በትክክል እቺ ምድር ታውቃታለህ፣ ኢትዮጵያን ትረዳታለህ። ኢትዮጵያ የነብዩ የኛ አደራ ነች። ኢትዮጵያን መጠበቅ፣ ሰላሟን መጠበቅ፣ የጉርብትናን ሐቅ መጠበቅ፣ ለዚች ሀገር እድገት ቅድሚያ ተሰላፊ መሆን የነብዩን አደራ ከመጠበቅ ነው። ኢትዮጵያን ካልነኳችሁ አትንኳት። ግን እውነት ነው ወይ? አሁን እየተነገረ ያለው እየተወራ ያለው ነብዩ ስለ ኢትዮጵያ የተናገራቸው ነገሮች ምን ያህሎች ናቸው ትክክል? አብዛኞቹ እኮ ኢትዮጵያውያን እኮ ቴምር ራስ እያለ ሲሳደብ የነበረ ነብይ ነው ነብዩ የተባለ ያለው። ወይ ደግሞ አንዷ የመሐመድ ሚስት ኢትዮጵያ መታ ስለ አክሱም ጽዮን አድንቃለት ስትሄድ እኮ እነሱ እኮ ከፍጥረት ሁሉ እየከፉ ናቸው ሲል የነበረ ሰው ነው። ኢትዮጵያን በምንድን ነበር መሐመድ ሲገልጻት የነበረው የሚለው ነገር ሐዲስ ላይ ገብታችሁ ቼክ ማድረግ ነው። ኢትዮጵያ ወይ አቢሲኒያ ብላችሁ ሰርች አድርጉት። ምን አይነት ሪስፖንድ እንደምታገኙ ታያላችሁ። ስለ ቢላል ይነሳል። ቢላል እኮ እጣቢውን ይጠጣ የነበረ ሰው ነው እና ለኢትዮጵያ ክብሯ አይደለም። እሱ እውነት ለመናገር ባሪያ ነበረ እንጂ ክብሯ ይሆን አይደለም። ግን በአንድም በሌላም ጠምዝዘው ግን መሐመድ ስለ ኢትዮጵያ ትልቅ ክብር እንዳለው ለመናገር ይሞክራሉ። እየተነገረ ያለው ነገር እንዳለ ለኢትዮጵያ በተለይ ለጥቁሮች መሐመድ በጣም ጥላቻ ነበረው።
በጣም ከሚባለው በላይ ጥላቻ ነበር። ጥቁሮች እንደውም ገሃነመ እሳት ይገባሉ ብሎ የሚናገርም ጭምር ነው በሐዲሶቹ ላይ። እሷ የእውነት ምድር ነች። እሷ ውስጥ ሰው የማይበደልበት ፍትሃዊ ንጉስ አለ። እንድች የተባለች ምድር የለችም ዓለም ላይ። ኢትዮጵያ የነብዩ አደራ የሰሃቦቹ ውርስ እትብታቸውም አጸደቀላቸውም ያረፈችባት ታላቅ ምድር ኢትዮጵያ። እኛ አንድ ከሆነ ከተሰባጠርን ከተግባባን እቺን ሀገር ወደ ከፍታ ማውጣታችን የሚቀር አይደለም። ያ መን ተሕቡነ ነብይ ሙሐመዳ ሰሉ ዐለይሂ ወሰለሙ ጡለል መዳ ፈሰላቱኩም ወሰላሙኩም። ስለዚህ አብዛኞቹ ውሸት እንደሆኑ እንድትገነዘቡ ነው። በተለይ ሐዲሶችን ብራችሁ ተመልከቱ። ምስሉ ከሆነ ሐዲስ አንብቡ፣ ሐዲስን ቼክ አድርጉት። እየተባለ ያለው ነገርና ሐዲሱ ላይ ያለው ነገር የሰማይና የምድር ያህል ነው። አንድ መሃል ላይ የፋንታሁን ወቂል አስገባ ይሄን ጉዳይ ላይ በዚህ በገዳይ የዘር መንግስት ስር የተደበቁ ጽንፈኛ ዋሃብያና ቅድም እንዳልኩት ተረፈናዚ ነው የምላቸው እኔ እዚህ ግንቢ የተፈለፈሉትና ኦነግን የወለዱት። ምክንያቱም ሂትለር ሲሸነፍ የጀርመን ክርስቲያኒቲ ካህናት አምልጠው እዛ የመጡ በ1983 ነው የመጨረሻው ሽማግሌ የሞተው። እኔ ዊትነስ ነኝ። ምክንያቱም ግቤ ድልድይ ውስጥ ገብቶ ነው የሞተው ሞሳድ ሲከታተለው። እነሱ የፈጠሩት ኦነግ የኩሽና የሴም ትርክት ልክ የያፌትና የሴሜቲክ አንቲሴሚቲሲዝም ጀርመን እንደጀመረው ወለጋ ተክለውት ነው ኦነግን የፈጠሩት። ለዚህ ነው ኩሽ፣ ሴም፣ አቢሲኒያ፣ ሰሜናውያን ምናምን የሚለውን የሚጠቀሙት ከጀርመን ክርስቲያኒቲ ኮፒ ያደረጉ የጸሎት ቤት ፍልፍሎች ናቸው። እነሱ እና ዋሃብያዎቹ ህዋትና ኦነጎች እነዚህ አራቱ አሁን ያልከውን ይላሉ። ግጭት ለመፍጠር መቻቻል ሊጠፋ ምናምን ይላል። እነሱ እኮ በህገ መንግስት ደረጃ መቻቻልንም ሀገርን ማፍርሰዋል። የተዛባ ታሪካዊ ግንኙነትን ለማረም ብለው የሺህ ዘመናቱን ታሪክ የተዛባ ነው ብለው ተሰዳጁን አሳዳጅ ብለው ነፍጠኛ፣ ኦርቶዶክስ፣ የወራሪ ሃይማኖት እያሉ ሲፈርጁ መጽሐፍ ሲጽሙ ቆይተው በነገራችን ላይ በመጀመሪያው የአብይ የሁለት ዓመት ስልጣን ብቻ 50 መጽሐፍ 30 አርቲክል በዚህ ላይ በመንግስት ድጋፍ ተጽፎ ታትሟል። በጸረ ኦርቶዶክስነትና በጸረ ኢትዮጵያዊነት አሁን ያልከው የሚሉት መግደል የተፈቀደላቸውና እኛ ነቅተን አንድ ሆነን ራሳችን እንዳንከላከል የሚፈልጉ ሰዎች ናቸው። በጣም የሚያሳፍረው በዛው መስመር ከቤተ መንግስት ተጽፎ መላኩን የሚያሳውቀው የሲኖዶሱ መግለጫ ነው። መንግስት ይሄን ሁኔታ ለመቆጣጠር የሚያደርገውን በርትቶ ይቀጥል የሚለው አሁን ካልከው የሃይማኖት ግጭት ሊያስነሱ ነው ብለው ራሳቸው እያረዱ ለመቀጠል የፈለጉ ሰዎች የሚሉትን ሲኖዶሳችን አብሯቸው ይላል በተዘዋዋሪ መንገድ። አሁን እኮ የሃይማኖት ጦርነት የለም የሚሉት እኛ ተነስተን ስላልተዋጋን ነው። ግን የሃይማኖት ግድያና ፍጅት አለ። ግድያና ፍጅት አለ። ምላሽ ግን የለም ከኛ በኩል። ምላሽ ስለሌለ ምላሽ እንዳንሰጥ አሁን የወለጋ ሰዎች ሲበዛባቸው ራሳቸው መከላከል ጀምረዋል። መከላከል በአርሲ እንዳንጀምር በአርሲ ክርስቲያን ተደራጅቶ ራሱን እንዳይጠብቅ ሲኖዶሱ ይላል መንግስት ሊፈታልህ ነው ብሎ ያስተኛዋል። መጅሊሱ ይላል ነባር አንድነታችንን ልትሸረሽሩ ነው አትናገሩ ይላል። ይሄ ትብብር ነው። ይሄ እኮ ለምሳሌ ኢትዮጵያ አዲሱ በጣም እኮ ሃይፖክራሲው ማስመሰሉ ከመብዛቱ የተነሳ የኢትዮጵያ መንግስት የጥላቻ ንግግር ህግ ይጽፋል። የጥላቻ ንግግር የሚቀጣበት ህግ ይጽፋል። የጥላቻ ግድያ መከላከል ግን አይፈልግም። ንግግሩ እኮ ኦልሬዲ ተነግሮ መጽሐፍ ተጽፎ ሐውልት ተሰርቶለት ሰው ማረድ ጀምሯል። አትረዱኝ የሚለውን ሰው አፍ ለመሸበብ የጥላቻ ንግግር ክልክል ነው ብሎ ይጽፋል። ተመልከት እንትኑ እንዴት እንደተቀናጀ የዘር ማጥፋት ሂደቱ መዋቅራዊና ስርዓታዊ የሚያደርገው ይሄ ነው። እንዴት መዋቅራዊ እንደሆነ ደግሞ እኔ አሁን ላሳያችሁ። ታስታውሳላችሁ? ይሄን 2 ወር 3 ወር ስንጮህበት የነበረ ጉዳይ ነበር፣ የአርሲ ጉዳይ። አርሲ ላይ አንዱ ሲያስጨፈጭፍ የነበረው ይህ ከኡስታዙ ወይ ደግሞ ከሼኹ በስተጀርባ ያለው ሰው ነው። ይህ ሰው ነው አርሲ ላይ ሲያስጨፈጭፍ እንደነበረ በማስረጃ ጭምር በመረጃ ጭምር ስናጋልጥ ነበር። ታዲያ ክርስቲያኖችን ከጨፈጨፈ ክርስቲያኖችን ካጸዳ በኋላ ቦታው ምን አደረገው አትሉኝም? ላሳያችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የአርሲ ዞን
የአሰላ ከተማ እንዲሁም የጥዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ የሙስሊሙን ችግር በመረዳት የሙስሊሞች ችግር እንዲቀረፍ ብሎ ይህንን በመስጠታቸው በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፍ ያለ ምስጋና ሊያቀርብላቸው ወዳል። ያየነው ተአምር ነው። 100 ካሬ ሜትር ማለት በጣም ሰፊ ነው። የአርሲ ዞን ሙስሊሞች ሰፊ ቢሆኑም ሙሉ ለሙሉ ይመጥናል ብለን አንልም። ይሄ ያልተገኘ ያልነበረ እድል ነውና እጃችን የገባውን አልምተን ቀሪውንም ደግሞ እርስ በራሳችን መጣያቁ ግድ ነው። ስለዚህ እሁድ የገቢ መሰብሰቢያ ፕሮግራም አለ የሚለውን ሰምቻለሁ። ደብዳቤም ደርሶኛል። በዚህ አጋጣሚ ሁሉም ድምጻችን የሚሰሙ ወገኖች ሙስሊሞች ብቻ ሳይሆኑ ወገኖች ሁሉ በዛ ቀን እንዲሳተፉ በዚህ አጋጣሚ መልእክቴን ለማስተላለፍ ወዳለሁኝና ይሄንን ፕሮጀክት ለማልማት ሁላችንም በያለንበት ተግተን መጅልሳችን ጎን እንድትቆሙና የተባለው ትምህርት ቤት ነው፣ መስጂድ ነው፣ ኮሌጅ ነው፣ ግን ከዛ በላይ ከፍ ማለት አለበት። እኔን የሚሰሙኝ ሆነ የሚመለከቱኝ ካሉበት ሙስሊሞች ብሔር፣ ቋንቋ ሳንለይ ይህን የመሰለ ወርቃማ ሜዳ መንግስታችን ስለግሰን ለሙስሊሞች ብሎ ይህንን ስጦታ ሲያበረክት መሬቱን ብቻ አበርክቶ ወደ ኋላ የተመለሰ መንግስት አይደለም። ሰምተናል። ይሄ መሬት ክፍያ እንዳለው ካሳ እንዳለው ሰምተናል። የዚህን ካሳ ግማሹን እኔ እችላለሁ ብሎ የተከበረ ካንቲባችን ያሰላ ካንቲባ ቃል እንደገቡ ሁሉ ሰምቻለሁ። ያሰላ ካንቲባ ብቻ ሳይሆን በጎ አድራጊዎች ባሉበት፣ ነጋዴዎቻችን በያሉበት፣ ልማት ወዳጆች እና ወዳጆች በያሉበት ይህንኑ በመስማትና በመረዳት እጃቸውን ወደዚህ እንዲዘረጉ በዚህ አጋጣሚ አደራ ለማለት ወዳለሁ። አመሰግናለሁ። ስለዚህ ምን ያደረጓቸው ክርስቲያኖችን አጸዱ። ክርስቲያኖችን ከዛ አካባቢ በየለቱ ይጨፈጭፋሉ፣ ያርቃሉ። ያንን ቦታ ካጸዱት በኋላ ለሙስሊሙ ኡማ ደግሞ ይህንን መሬት ያስረክባሉ። እየተደረገ ያለው ነገር ይሄ ነው። እነኚህ ናቸው እንግዲህ እኩልነት ብለው የሚናገሩት እነኚህ ናቸው። በሌላ ጎን በዚሁ መንግስት በዚሁ ሰው ያስጨፈጭፋሉ። በሱ መሪነት በሱ ትእዛዝ ሰጭነት ይጨፈጨፋል ክርስቲያኑ። ከተጨፈጨፈ ያንን ቦታ ከክርስቲያን ጽዱ ማህበር ካደረገ በኋላ የዋሃቢያ የሙስሊሙ ቲም መጥቶ ደግሞ ቦታውን ይረከባል። እየሆነ ያለው ነገር ይሄ ነው። እነኚህ ናቸው እንግዲህ ስለ እኩልነት ስለ መቻቻል የሚሰብኩት። መቻቻል የሚለው ቃል በራሱ በነገራችን ላይ በጣም አስቸጋሪ ነው ለነሱ። መቻል አይፈልጉም፣ መቻቻል አይፈልጉም። ጂዚያ እየከፈልክ ትኖራለህ እንጂ። ወደ ሌሎች ነገሮች እንምጣ። እያንዳንዱ በነፍስ ወከፍ አስተማሪ አለ። በነፍስ ወከፍ አስተማሪ የሌለው አለ እዚህ አለ? የለም። እኔ አስተማሪ የለኝም የሚል አለ? እርግጠኛ ነኝ የለም። ስልካችሁ አስተማሪያችሁ። በዚህ ዘመን ማን ያስተምረኝ የሚባል የለም። ቃለ እግዚአብሔር መምሩ የነገሩኝ ጠፋኝ፣ የት አግኝቼ ልጠይቃቸው የሚባል ነገር የለም። መንፈሳዊ ዕውቀት፣ መንፈሳዊ ትምህርት፣ የቤተ ክርስቲያኒቷ ትምህርቶች አንድምታው፣ ትርጓሜው፣ ዜማው፣ ቅኔው፣ ሁሉም ነገር በእጃችን ላይ መምህር ሆኖ እንዲያስተምረን ተሰጥቶናል። ግን አጠቃቀማችን ያወቅንበት አይመስልኝም። ጠላፊያችን ብዙ ነው። በዚያው ልክ ሌላም አለና ብሎ ስለዚህ ሳንጠለፍ ለእውነተኛው ትንሣኤና ክብር ጸንተው አባቶቻችን በመልካም ተጋድሎ ዲያብሎስን ድል ነስተው የመንግስቱ ወራሾች እንደሆኑ ሁሉ እኔና እናንተም ይህ ዓለም አደገኛ ነውና ሳያታልለን፣ ሳይሸነግለን፣ ሳይጥለን የእግዚአብሔር ሆነን እንድንኖር እግዚአብሔር ማስተዋሉን ይስጠን። ለቅዱስ ጊዮርጊስ ጽናትን፣ ብርታትን፣ መልካም ተጋድሎን የፈቀደ የሰጠ እግዚአብሔር በቅዱስ ጊዮርጊስ ምልጃ ለሁላችንም ይስጠን። ምክንያቱም እንደዚህ ተሰብስበናልና፣ እንዲህ የተሰበሰብን ሰዎች ደግሞ ለበጎ ነገር ነውና የተሰበሰብነው። ሰማያዊውንም ምድራዊውንም በጎ ነገር ሁሉ እግዚአብሔር ያድለን። ክፉ ምኞትን፣ ክፉ ሐሳብን፣ ክደትን፣
ኑፋቄን ወይም ጥርጣሬን ከኛ ያርቅልን። ለሀገራችን ለኢትዮጵያ ሰላሙን፣ ፍቅሩን፣ አንድነቱን ይስጥልን። እንደ ዛሬ ሁሉ ለሚመጣው ዓመት እግዚአብሔር በቸርነቱ ጠብቆ ያድርሰን። የሰላም አምላክ ሰላሙን ያብዛልን። ለሀገራችን ለኢትዮጵያ ለልጆቿ ሰላሙን፣ ፍቅሩን፣ አንድነቱን ይስጠን። በቃ ይበለን። በነገራችን የኛ አባቶቻችን ሁሌም ቢሆን ስለ ሀገር ሰላም፣ ስለ ሀገር እድገት፣ ስለ ማህበረሰቡ፣ ስለ ህብረተሰቡ ሰላምን ከመመኘት ወደ ኋላ አይሉ። ሌሎቹ ግን እንዳያቸዋቸው ግን በቀልን፣ ቂምን ከመናገር ወደ ኋላ የሚሉ አካላት አይደሉም። ልዩነታችን እሱ ነው። ቤተክርስቲያን ሁሌም ቢሆን ስለ ሀገር፣ ስለ መሪዎች፣ ስለ ህዝቦቿ ሰላምን ትለምናለች። አንዳንዶቹ ግን ዕለት ዕለት ማህበረሰባቸው የሚመግቡት ክፋትን፣ ቂምን፣ በቀልን እንዲህ ሆነን ነበር እንዲህ እናደርጋለን ይሆን ነው ያለው። የኛ ማህበረሰብ አሁን ላይ በተለይ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምናልባት የሰማዩን ነው ተስፋ የምናደርገው እንጂ ምድር ላይ እንዴት ያህል እያለቀንና ቦታ እየለቀቀን እንደሆነ ምንም ጥርጥር የለውም። በየአካባቢው ላይ የሚገድለው ኦርቶዶክስ ነው። በየአካባቢው ላይ ካህናት እየተገደሉ ነው። መነኮሳት እየታሰሩ ነው። ካህናትን እያፈኑ ብር እየተቀበሉ ነው። በተለያየ ቦታ በአማራ ክልል፣ በኦሮሚያ በተለያየ ቦታ ላይ ይህ ነገር እየሆነ ነው ያለው። ደግነቱ ቤተ ክህነታችንም የመንግስት አንድ ቀኝ እጅ የሰላዮች ማህበር መሰብሰቢያ ስለሆነ ከቤተ ክህነት የምንጠብቀው ነገር ያን ያህል አይኖርም። ግን አሁንም ዛሬም ነገም በዚህ ሚዲያ ላይ የምናደርገው ምንድነው? ማህበረሰቡን ማንቃት፣ እንዲነቃ፣ ጎረቤቱ አካባቢውን በደንብ አድርጎ እንዲቃኝና ቢያንስ በተኛበትም ይሁን በተቀመጠበት እንዳይገደል መጠበቅ ስለሆነ ማለት ነው ዓላማው እሱ። ሌላኛው ጉዳይ በተለይ ከንግስ ጋር ተገናኘ ይሄ ጉዳይ እየተንሸራሸረ ነው። ጊዜ መለመን ወንጌል መቼ እንስማ? በዓለማዊ መንገድ ስላለሁኝ ቤተክርስቲያን ቅጥር ውስጥ አይደለም ያለሁት፣ በውጭ ነው ያለሁት እና የምሰራበት መስሪያ ቤት ደግሞ በጣም ብዙ ህዝብ ያለበትና ብዙ የሚወራበት ነው። መምህር እንደው አንዳንድ ቀን አዘሉም ልመና የሚሉ ብዙ ናቸው። እንደው አንዳንድ ቀን ዝለሉ እንጂ ሁልጊዜ መለመን ወንጌል መቼ እንስማ? እንደ ትልልቅ በዓል መጥቶ ህዝብ በተሰበሰበበት ልመና ህዝቡ መስማት የነበረበት ተዋል እና ምን ይሉኛል እንግዲህ በዚህ ከቀጠላችሁ በአጭር ጊዜ ውስጥ በዓለማችን በገንዘብ ምክንያት የማይታመን ካህን ሊሆን ነው ይሉኛል። በገንዘብ በተመለከተ ታማኝነት የማይጣልበት ካህን መሆኑ ሩቅ አይደለም ብለዋል። ሚል ሳገኝ ሳጣይቅ የምሰማቸው ምክንያቱም ሁሉም እዛ ላይ ስለሆነ ሩጫችን ያዩናል፣ እነሱ ይታዘቡናልና በአጭር ጊዜ ውስጥ እመኑኝ ካህን ታምኖ ገንዘብን እንደማይበል ጥርጥር የለውም። መቼ ካልተስተካከለ ዛሬውኑ ካላስተካከል ነው ማለት። ልመና ከባዱ መንገድ ገንዘብ ማግኛ መንገድ ነው። ቀላሉ መንገድ ግን ምዕመናንን አስተምሮ አይደለም ገንዘባቸውን ራሳቸውን ሊሰጡ ማድረግ ይቻላል። እኛ እየሄድንበት ያለው ከባዱን የመረጥነው መንገድ ከባዱን ነው። ተጸየፉን። ግማሹ ቆልፏል ጆሮ እንግዲህ ጀመራቸው ሳይጀምሩ ልሂድ ብሎ ታምረ ማርያም ሰምቶ ውልቅ የሚለው ብዙ አይደል? አረ በሕግ አምላክ አረ ወንጌል ነው ስሙ እስኪ አትሉም? እንደዚህ ለምን እንደዚህ ይላል? በሕግ አምላክ እያል ነው። አረ በሕግ አምላክ አረ ወንጌል መስዋዕት ነው ቁሙ እስኪ አዳምጡ አሁን ምን ትደርሳለ እያልን እየለምን ለምን እንደዚህ ይሆናል? ስለምንለምናቸው ነው። ሳናስተምር ስለምን ከባዱ መንገድ ነው። ወንጌል ከገባው ግን አይደለም ገንዘቡን ራሱን ሰጥቶ እየሰጠ አይደለም። እናመሰግናለን። በተለይ ንግስ ላይ እውነት ለመናገር መሄድ ከሚጠሉ ሰዎች መካከል አንደኛው እኔ ነኝ። በነገራችን ላይ ንግስን ተሳልሞ አሊያም ኪና ደርሶ ወይ ደግሞ ቅዳሴ አስቀድሶ መውጣት ከሚፈልጉ ሰዎች መካከል ላይ አንዱ እኔ ሆኛለሁኝ። እንኳን አይደለም ንግስ አይደለም ሌሎችም ነገሮች ላይ እንደዚህ ማለት ነው። በጣም ውስን ነው፣ ግን በጣም ነው የሚያስጠላው። ካዝና ላይ ያለውን ብር መንግስት እየቦጠቦጠ ከባንክ ሳያስፈቅዳቸው ይወስዳል። ለምሳሌ ቅድስት ሥላሴ የዩኒቨርሲቲው ጋር በተመለከተ 32 ሚሊዮን ብር ባንክ ሳያስፈቅድ እንደወሰደ ማለት ነው። ቤተክርስቲያን ሳያስፈቅድ ከባንክ ነው 32 ሚሊዮን ብር የወሰደው። ሌሎች ቤተክርስቲያናት ላይም እንደዚሁ 7 ሚሊዮን፣ 6 ሚሊዮን፣ 3 ሚሊዮን ሲወስድባቸው ነበር። ለምን ሲባል ብሩን ወደ ልማት አዙሮ ተመልሶ ቤተክርስቲያኑን ራሱን እንዲችል ከማድረግ ይልቅ አስቀምጦት እጃቸውን ዛሬም ነገም ተመልሰው ምእመን የሚጠይቁ ናቸው እንጂ ብር አንሷቸው አይደለም። እኔ ቤተክርስቲያን ብር አንሷታል ብዬ ከማምን ሰዎች መካከል አይደለሁም። ቢሊዮነሮች ቤተክርስቲያናችን ብር አላት ቤተክርስቲያናችን። ግን በአንጻሩ ደግሞ የሚበላት ደግሞ የሚበጠብጣት ደግሞ አለ፣ የመንግስትም አካል ሌሎችም አካላት ማለት ነው። ስለዚህ የብር ችግር ነው ብዬ አላስብም፣ የመለመን ሱስ ካልሆነ በቀር ማለት ነው። አንድ ትዝብት ላሳያችሁ። ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ይሄን ቪዲዮ በተቻላችሁ መጠን ሼር አድርጉልኝ። ይሄንን ቪዲዮ እኔ የማቀርበው ከቻላችሁ መልስ መስጠት የምትችሉ ከሆነ ለመንግስት ባለስልጣናት ነው።
ስልጣን ላይ ላላችሁ ሰዎች ኢትዮጵያ ውስጥ እንደሚታወቀው ሃይማኖታዊ መንግስት አይደለም ያለው። መቼም ሃይማኖታዊ መንግስት ነው ያለው አትሉንም። ግን አንዳንድ የፕሮቴስታንት እምነት ተከታዮች ይሄንን መንግስት የኛ መንግስት የኔ መንግስት መንግስቴ እንደዚህ ሆኖ መንግስታችን እንደዚህ ምናምን እያሉ ማለት ነው መንግስት ጋር ለመለጠፍ የሚሞክሩ ፕሮቴስታንት እንዳሉ እየተመለከትን ነው። ሁሉንም ፕሮቴስታንት ሳይሆን አንዳንዶች ለኔ ጥቅም ፈላጊ መሆናቸውን ይገባኛል በተለያየ ቦታ ላይ ማለት ነው። ስለዚህ መንግስት እንቢት የሚናገሩ ምን የሚሉ እግዚአብሔር የሚናገራቸው ምናምን ነገር ስለ መሪዎች ብቻ እግዚአብሔር የሚናገራቸው ምናምኖችም እንዳሉ እየተመለከትን ነው። የምር ተስማምቷቸዋል? እናንተ ስልጣን ላይ ያላችሁ ሰዎች የነዚህ ሰዎች ንግግር ተስማምቷቸዋል? ተስማምቷችሁ ከሆነ ተስማምቶናል ካላችሁ ማለት ነው ሪሊ እኔ በጣም ነው ደስ የሚለኝ። በእርግጠኝነት ቪዲዮዬን ትመለከቱታላችሁ። 101% እርግጠኛ ነኝ ቪዲዮዬን ትመለከቱታላችሁ። እንደምታደርሱልኝም ተስፋ አደርጋለሁ። የምታደርሱልኝ ሰዎች እኔ ስልጣን ላይ ያላችሁ ሰዎች በስማችሁ ሲነገድ አንድ መልስ ስትመልሱ ሰምቻችሁ አላውቅም። አንድ ቀን ማለት ነው። መንግስት ስልጣን ላይ ያሉ ሰዎች ሃይማኖት ሊኖራቸው ይችላል። የኢትዮጵያ መንግስት የሁሉም ኢትዮጵያውያን መንግስት ነው እንጂ በተናጠል የአንድ ቤተ እምነት ወይም ደግሞ በአንድ ሃይማኖት ስር የተሰበሰቡ ሰዎች መንግስት አይደለም ያለው። ኦኬ ሁሉም ሰው ደግሞ ማለት ነው መንግስትን አይደግፍም። ሁሉም ሰው መንግስትን አይቃወምም። መንግስትን የሚደግፍ በሙሉ ማለት ነው የኔ መንግስት ብሎ ይደግፋል። መንግስትን የማይደግፍ ደግሞ ማለት ነው አይ ይሄ መንግስት ማለት ነው አልደግፍም የኢትዮጵያ መንግስት ነው ነገር ግን ማለት ነው በሐሳብ ልዩነት አለኝ ይቃወማለሁ ይላል። ይሄ ህገ መንግስቱ የሰጠው መብት ነው እንጂ መንግስት ስልጣን ላይ ያላችሁ ሰዎች የሰጣችሁን መብት አይደለም አይደለ? አሁን አንዳንድ የእምነቱ ተከታይ ነን የሚሉ ሰዎች ይመጡና ነገራ ዓለሙን በሙሉ ማለት ነው ከክርስቶስ ጋር ያይዘው ስብከቱንም ምኑንም ምናምን ነገር እንትን ይላሉ። አንዳንዶች ደግሞ ማለት ነው እንደሚታወቀው ሮሜ 13ን እየጠቀሱ ያላዝኑብናል። ይሄ ነገር ለእናንተ ተመችቷችኋል ወይ? ለስማችሁስ ጥሩ ነው ወይ? እናንተ በፖለቲካ ነው እንጂ ስልጣን ያገኛችሁት በእምነት ነው ወይ? የእምነቱ ተከታይ ያልሆነ የሚደግፋችሁ ሰዎች ሰውስ ምን እያሰበ ነው ያለው? ምንድነው እያለ ያለው? ኦኬ ከናንተ እምነት ተቃራኒ ስልጣን ላይ ያለ ሰው ማንም ሰው ማለት ነው የራሱ የሆነ እምነት ሊኖረው ይችላል። ስልጣን ላይ ያላችሁ ሰዎች በጠቅላላ ፕሮቴስታንት አይደላችሁም። ስልጣን ላይ ያላችሁ ሰዎች በጠቅላላ ሙስሊም አይደላችሁም። ስልጣን ላይ ያላችሁ በጠቅላላ ማለት ነው የኦርቶዶክስ ተከታይ አይደላችሁም። ስልጣን ላይ ያላችሁ ሰዎች ከተለያየ የብሔር ስብጥር ውስጥ ያላችሁ ሰዎች እንደሆናችሁ ማለት ነው የሚገነዘብ ብዙሃን አለ። እኔም ፐርሰናሊ እገነዘባለሁ። ነገር ግን በስማችሁ መንግስቴ እያለ የሚነግደውን ሰው ተስማምቷችሁ ነው ወይ? በእንደዚህ አይነት በመንግስት ስም ማለት ነው ጋጠወጥ የሆነ እንትን የሚያራምዱ ሰዎችን ማለት ነው ዝም ብላችሁ በዝምተኝነት የምትመለከቱት ተመችቷችሁ ከሆነ ማለት ነው አትሊስት እንደው አንድ የመንግስት ባለስልጣን እንደው በተለይ ደግሞ ማለት ነው የእምነቱ ተከታይ የሆነ የመንግስት ባለስልጣን የሆነ ነገር ሹክ ቢለን ማለት ነው ደስ ይለናል። አበቃ አብዛኞቻችሁን ሰዎች እንደዛ እየተመለከትኩኝ ስለሆነ ነውና ስልጣን ላይ ያላችሁ ሰዎች እንደው እቺን ነገር እንደው ብትመልሱልንና እኛም ብናቀ የሆነ ካወቀን ሃይማኖታዊ ነገር ከሆነ ሰብሰብ እንድንል ማለት ነው ነው በሰው ሃይማኖት ገብተን የሆነ ሃይማኖታዊ ድጋፍ አናረግም። ምክንያቱም ሃይማኖታዊ መንግስት ስለሌለ እና ባካችሁችን አንድ ነገር በሉልኝ። አመሰግናለሁ። እግዚአብሔር ይስጥልኝ። ጆኒን እናመሰግናለን። አንድ ጉዳይ ያግባባቸዋል እነኚህ አካላት አንድ የሚያደርጋቸው ነገር ቢኖር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በሁሉም ነገር ላይ ብሌም ማድረግ፣ በሁሉም ነገር ላይ መጥላት፣ ከሁሉም ነገር ጋር እያገናኙ ቤተክርስቲያንን መውቀስ እነኚህን አካላት አንድ የሚያደርጋቸው ነገር ነው። ቤተክርስቲያንን መጥላት፣ መውቀስ ብሎም ደግሞ የታሪክ ተጠያቂ ማድረግ ነው እንጂ መንግስት ለራሱ ባደረገው ነገር ተጠያቂ ማድረግ አይፈልጉም። አብይም ብትመለከቱት ቤተክርስቲያንን ማጥፋት ነው። እንደውም አንድ ዘገባ ላይ እንዳየሁትኝና እንደሰማሁትኝ ከሆነ ከፋኖም ከሌሎች ምርጫ ተቋማት ይልቅ ምርጫ ተፎካካሪ ፓርቲዎች ይልቅ የሚያስፈራኝ ጥቁር የለበሱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዎች ናቸው ብሎ እስከ መናገር ድረስ የደረሰ ነው። ስለዚህ ሁሉንም አንድ የሚያደርጋቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጥላት ነው። ይህን በነገራችን ላይ ኢንክሉዲንግ እዛ ውስጥ ያሉ ባለስልጣናት ተብለው ወይ ደግሞ አማካሪ ተብሎ የተቀመጡት ኦርቶዶክሳውያንም ጭምር ነው። እነ ዳንኤል ክብረትን ጭምር ብንመለከታቸው ቤተክርስቲያን ጠል እየሆኑ ያሉት ካህናት ቤተ ክህነትን የሚጠሩ ናቸው። የፎቶ ፕሮግራም ሲኖር ግን ቤተ ክህነት ላይ መጥቶ ቤተ ክህነትን ለማማከር የሚሞክር የሚፈልግ ሰው ነው እና በጣም ሼም ነው።
እስቲ ምናልባት ሌላ ቪዲዮ ላይ እመለሳለሁኝ። በተለይ ያሲን ኑሩ የተናገራቸው ነገሮች አሉ፣ ስለ አክሱም ጭምር የተናገራቸው ሌሎች ውሸቶችም አሉ ያካተተባቸው፣ የምመለስበት ነው የሚሆነው። ይሄን ቪዲዮ ግን ለብዙዎች ያርጉት። ሰላም ይዘር ከእናንተ ጋር ቸር ቆዩ።